በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም የተከበራችሁ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የአስራት ልጆች ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላክ ቸርነቱን አብዝቶልን ከዚህ ዕለት አድርሶ የእግዚአብሔር አምላክ ያው የሆነ ቃሉ እንድንነጋገር ፈቅዶልናል። ያደረሰን የፈቀደልን አምላካችን ስሙ ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። ዛሬ ወደ እናንተ እንድመጣ ያስገደደኝ ነገር ቢኖር አንድ ሁልጊዜ አይምሮ የሚከነክነኝ ነገር አለና እሱን ነገር ለመናገርና ይህን የምናገረውን ነገር ማንኛውም ክርስቲያን ለክርስቲያኖች ሁሉ እንዲደርስልኝ ይፈልጋለሁ። በጣም እንደው ብዙ ጊዜ አየው ሰማው አይምሮዬ ሊሸከመው አልቻለም የሚነገረው የማየው ነገርና ዛሬ መነጋገር የምፈልገው ስለ መስቀሉ ብቻ ነው። ቀጣይ ደግሞ ስለ ታቦቱ እንነጋገራለን። ስለ መስቀሉ እንድናገር ያስገደደኝ አንድ መነኩሴ ተነስቶ ከኛ ቤት ወጥቶ ወደ መንፍቅናው ዓለም የተጓዘ መነኩሴ ነው። መስቀሉ ላይ መስተፋቅር እያደረግን ሽቶ እየቀባን እናሳልም ነበር ህዝቡ እንዲወደም ብሎ ተናግሮ በእውነት አዘኛይቻው አልፌያለሁ። ግን አንዳንድ አባቶች ብዙ ባትሆኑም ትንሾች እናቶች አባቶች ያናግራችሁኛልና በምእመናኑ አይምሮ ላይ ሰርጿል ማለት ነው። እንግዲህ መስቀሉና በመስቀሉ ላይ የሚደገመው ድግምት ነው ለይተን ማየት ያለብን። በብሉይ ኪዳን መስቀል ለሰይጣን መናኸሪያው ነው። በብሉይ ኪዳን ሰይጣን የሰውን ነፍስ ያወጣ ስለነበረ ዲያብሎስ ብዙ ኃጢአት የሰሩ ሰዎች መስቀል ላይ ተሰቅለው ስለሚሞቱ መስቀል ላይ ወጥቶ አብሮ ነፍሳቸውን ያወጣ ነበርና መስቀል በብሉይ ኪዳን ለሰይጣን ምንም አይደለም። የተረገመ ሰው የሚሰቀልበት ነው። የሰው ነፍስ ደግሞ የሚያወጣ ራሱ ስለሆነ በአዲስ ኪዳን ደግሞ መስቀልና ሰይጣን ለአንዴና ለመጨረሻ ተለያይተዋል። ከክርስቶስ የተነሳ መስቀሉ ተቀደሰ። እንግዲህ የተያዘ መዛው መስቀል ላይ ነው። ራሱ ዲያብሎስ የተያዘ መስቀሉ ላይ ነው። ጌታችን የያዘው መስቀሉ ላይ ነው። ኢየሱስ ሰይጣን በመስቀል ላይ የሰው ነፍስ ያወጣ ስለነበረ እንደለመደው የሰው ነፍስ ሊያወጣ እንግዲህ ጌታን ሰው ነው አምላክ ነው የሚል ጥርጣሬ ላይ ነበረው። ጌታ በሰው ስጋ ተደብቋል። እሱም በእባብ ስጋ ተደብቆ የሰው ልጅ አሳስቷል። ጌታም በእባብ ስጋ ተደብቆ ድል ያደረገው ሰይጣን ድል ለማድረግ ጌታም በሰው ስጋ ተደብቋል። ስለዚህ መስቀሉ ላይ አምላኬ ሆይ ለምን ተውከኝ ወይም አምላኬ ለምን ታደገኒ ወይም ላማ ሰበቅታኒ ነው ያለው። ላማ ሰበቅታኒ ማለት በዕብራይስጥ ነው። ወደ ግዕዝ ሲቀየር ደግሞ አምላኬ ለምን ታደገኒ አምላኬ ሆይ ለምን ተውከኝ ማለት ነው። ኤሎሄ ወይም ኤሎሄ ላማ ሰበቅታኒ እና ምንድነው ኤሎሄ ላማ ሰበቅታኒ ሊል የፈለገው ጌታ ምን ፈልጎ ነው? ወይም አምላኬ ለምን ታደገኒ ወይም ሀደገኒ ወይም በአማርኛ አምላኬ ለምን ተውከኝ ያለው ጌታ ለምንድነው ሲባል ለአቅርቦተ ሰይጣን ነው ይላል ሊቃውንቱ። ሰይጣኑን ለማቅረብ ነው። ለምን የሰዎችን ነፍስ እያወጣ በዛ እየተቀበለ ያወጣ ስለነበረ መስቀሉ ምንም ለሱ ምንም አይደለምና እንደለመደው የማፍጡር ቢሆን ነው እንጂ ፈጣሪ ቢሆንማ አምላኬ አይልም ነበር ብሎ የእግዚአብሔር አምላካችን ኢየሱስ ክርስቶስን ስጋውን ከነፍሱ ላይ ጠጋ ሲል በነፋስ አውታር ወጥሮ ይዞታል። ከዛ በኋላ ያው ተናዞ በራሱ ካሳ ይሁን ብሎ ራሱ ነው የለቀቀን። መስቀል ላይ ጌታ ደሙን እያዘራ እጁ ተቸንክሮ እግሩ ተቸንክሮ ሰውነቱ በደም ተታሎ በደም ሰውነቱ በሙሉ ደም ለብሶ እኛን የደም ካሳ በመስቀሉ ተቀብሎናል። መጀመሪያ ያደረገው ይሄን ቋንቋ ሲናገር ነፍሱ ሊያወጣ ቀረበ፣ በነፋስ አውታር ተወጠረ። ማን ነው መኑ ውእቱ ዝንቱ ስጋ ለቢሶ ዘሙአን ያለ ስጋ ለብሶ የተጫወተብኝ ማን ነው? ያሸነፈኝ ማን ነው አለ። ብዙ ተናገረ፣ ምንም አለ፣ መልስ የለም። መጨረሻ ግን ውእቱኬ ሰማያዊ ውእቱ ያው ሰማይ አምላክ ይሆናል እንጂ እኔን ማን ይደፍረኛል ብሎ አምላኬ ሆይ ሰው ያለውን ከወረወረ ፈሪ አይባልም
እንግዲህ እንኳን አይደለም ሌላ ባንተ ላይ ላደረስኩ በደል ይቀርና አንድ ቀን ጲላጦስ ፊት ለፍርድ ያቆምኩን ያችን ቀን እንኳን ለዛች ቀን ካሳ እንኳን ልካስብል ሰማይ እስከ መላእክት የኔ መሆን አለበት፣ ምድርም እስካለው ነገር ሁሉ የኔ መሆን ሁሉንም ብክስህ አይበቃህም። ግን ያለውን ከወረወረ ፈሪ አይባልም። ስለዚህ የአዳምን ልጅ የአውራይን ውላጅ አዳምን እስከ ልጆቹ ይሄው ካሳ ይሁን ብሎ ለመስቀሉ ለተሰቀለበት ካሳ ሰጥቶን በካሳ ተቀበል። ከዚያ ጊዜ ጀምሮ ሰይጣንና መስቀል ላይገናኙ ተለያይተዋል። ከዚያ በኋላ መስቀሉ ለኛ ህይወት ሆኗል፣ ለሰይጣን ግን መበርገያ፣ መደገጫ፣ መሮጫ ሆኗል። ቅዱስ ጳውሎስም ስለ መስቀሉ ተናግሯል። የመስቀሉ ነገር ለኛ ለምናምነው ድነት ነው፣ ለማያምኑት ሞኝነት ነው ብሎ የተናገረው መስቀሉን ማለት ነው። ይሄ መስቀል ከዚያ ጊዜ ጀምሮ ሁልጊዜም በመስቀሉ ሰይጣን ሲጮህ ሲለፈልፍ በሰው ህይወት ላይ ያለው ሰይጣን በመስቀል ሲባረክ ሲሸሽ ነው የምናውቀው። መተት የሚባለው ነገር ደግሞ መስተፋቅር የሚባለው ነገር ርኩስ መንፈስ ነው፣ የሰይጣን መንፈስ ነው። ያን መንፈስ አምጥቶ መስቀሉ ጋር ማገናኘት እንዴት ይቻላል? ሰይጣኑስ እንዴት ደፍሮ መስቀሉ ላይ ይቀርባል? እንዴት ብሎ ነው መስቀሉ ላይ ሰይጣን ኑሮ መስተፋቅሩ ሰርቶ ሰው የሚሳበው ነው? እንዴት ተብሎ ምናየው ጸበል ሁሉ እኮ በሙሉ በአገሪቱ ያለው ጸበል በመስቀል ተባርኮ እኮ ነው። ቤተክርስቲያናችን እንዲህ ግርማ ሞገስ ያለው እኮ በመስቀል ተባርኮ እኮ ነው። መስቀል በጭንቅላቱ ላይ ተሸክሞ ነው። ቤተክርስቲያኒቱ ህይወቷ መስቀል ነው። የክርስቲያኖቹ ህይወታችን መስቀል ነው። እንዴት በመስቀል አድርጎ ሰይጣን ይመጣል ተብሎ ይታሰባል? አዎ መተት የሚመተቱ ሰዎች፣ ጠንቋዮች፣ ርኩስ መንፈስ ጋር የሚገናኙ ሰዎች እንዲህ አድርገህ ብሎ ሊያዝላቸው ይችላል። ወደ ቁም ነገሩ ሲገባ ግን ሰይጣኑ እንዴት ብሎ መስቀሉ ላይ ሆኖ እንዴት ነው ሰው ሲሳለም ሰው ቄሱን መነኩሴ ሊወደው የሚችለው? የመስቀሉ ጉዳይ አልገባንም ማለት ነው። የመናፍቁን ጉዳይ መናፍቃን ማየታችሁ ከሆነ መስቀሉ እንድንተወው ነው። ሰይጣን መንፈስ ጋር እየተጎተ ያለው አራ መስተፋቀር ካለው ማለምን ብለን ወደ ኋላ እንድንል ነው። መስቀሉ ላይ ምንም አይነት ርኩስ መንፈስ መስቀሉን አይቀርበውም። መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል መድኃኒታችን ነው። እንዲያውም የመስቀሉን ክብር ብዙ ጊዜ መናፍቃን የሚናገሩት ነገር አለ። አጼ ዘርዓ ያዕቆብ ለሁሉ ክሌቱ ፍጡራን ስብሐተ ፈጣሪ ደለው ሙስመታሪው በክብሮሙ ብሎ የመስቀልና የማርያምን ጉዳይ አስፍቶ ይናገራል። ያ ማለት መስቀሉን ክርስቶስ ወደ ማዳን ስለቀየረው ክርስቶስ ስለዋለበት መስቀሉ የፈጣሪ ስጋ የዋለበት ነውና የፈጣሪ ምስጋና ነው። ያው ፈጣሪ ማአቹ ላይ ስለተገኘ ያገኘነው ድነት ሁሉ መስቀል ላይ ስለሆነ ነው። እመቤታችንም ደግሞ እሷ ላይ ክርስቶስን ስላገኘን መድኃኒት ኢየሱስ የሚለውን ስሙንም መድኃኒትነቱንም ያገኘነው ድንግል ማርያም ላይ ነው። ከሰማይ ኢየሱስ ተብሎ አልመጣም። ኢየሱስ ሆኖ አልመጣም። ሲነገራት ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትይዋለች፣ ዘመዶቹን ከኃጢአታቸው ያድናቸዋል ተብሎ የተነገረ ነው። ገና እሷን ለማሳመን ቅዱስ ገብርኤል የተናገረው ቃል ነው። መዳን በኢየሱስ ነው ብለህ ኢየሱስ ማን ነው ካልክ ኢየሱስ ማርያም ነው። የማርያም ስጋ ነው ኢየሱስ፣ ሌላ አይደለም። መለኮት የተዋሃደው ስጋ ነው። መለኮትና ስጋ እንዴት አድርገህ ትለያለህ? እና በዚህ መስቀል ላይ ጥርጥር የገባችሁ ምእመናን በእውነት እንዲያው በፍጹም ድህነቱ አልገባችሁም ብዬ ነው የማምነው። እና በመስቀል ላይ ምንም አይነት በሽታ፣ ምንም አይነት ሰይጣን፣ ምንም አይነት ጋኔን አይመጣም፣ ይርቃል ካልሆነ በቀር ማለት ኢየሱስ ክርስቶስ የቀደሰበት ምንበላው ስጋው ምንጠጣው እንደሚያገኘንበት ጠላታችን ሰይጣን ድል የተነሳበት ዳግመኛ ተመልሶ መስቀሉ ባለበት ላይ ደርስ ብን ብሎ የጠፋበት ዛሬም ስለ መስቀሉ ሲነገር ብን ብሎ የሚጠፋበት እያየን እኮ ነው እንዴ። መስቀሉ ማዳኑን ሳይተውኛ እንዴት እንጠራጠራለን? እንዴት ብለን እንጠራጠር? መስቀሉ እያዳነ በመስቀሉ ተፈውሰን ታሽተን በሽታ እየራቀ መስቀሉ አቃጠለኝ እያለ ሰይጣን እየመሰከረ ምን አይነት መንፈስ ነው መስቀሉ ጋር ሆኖ ሽቶ ላይ ሆኖ መስቀሉ ጋር ሆኖ እኛን ሊዋጋን ሊያሸንፈን የሚችለው ምን አይነት ሰይጣን ነው? የማይታሰብ ነው፣ የማይባልም ነው በእውነት። እና ይህንን ሁሉም ይመናል ሊያወት ይገባል፣ ሊረዱት ይገባል። ስለ መስቀላችን ብዙ ነገር መናገር እንችላለን። በመስቀሉ ቆስጠንጢኖስ
መክስማያኖስ ሰራዊት ጋር የነበረውን ሰይጣን በሙሉ መክስማያኖስ ጋር የነበረውን ሰይጣን ድል ያደረገው ቆስጠንጢኖስ በመስቀል ሙሉ የአንድ ሀገር ሰራዊት ድል የሆነው እንኳን አይደለም ይሄ ቅባሚሮን የተቀባው በክህነት የተያዘው ካህን የባረከው መስቀል ይቀርና በበቅሎቹ ላይ የተደረገው መስቀል የመስቀል ምልክት በጦሩ ላይ የተደረገው የመስቀል ምልክት የመክስማያኖስ ላይ አድሮ የነበረው ሰይጣን ያስወገደ መስቀል ነው። የእናቶቻችን ጥልፍ ቀሚሱ መስቀሉ ራሱ ሰይጣን ያስወግዳል። የክርስቲያኖቹ አለባበሳቸው ትምህርተ መስቀል ራሱ ያ ትምህርተ መስቀሉ ራሱ እሱ ሰይጣን ያስወግዳል። ትምህርተ መስቀል ለብሳ የምትገባ ሴት ትምህርተ መስቀል ለብሶ የሚገባ ወንድ ቤተክርስቲያን ነጠላ ጣፍቶ ሰይጣን አይቀርቡም፣ ይርቀዋል። እንኳን አይደለም ራሱ መስቀሉ ማለት ነው። ስለዚህ ከእውነት የራቀ ውሸት ነው። ደግሞ ይችን የሚያወሯት አንድ አካባቢ የሚመጡ ሰዎች አንድ አካባቢ ሰዎች ናቸው። ራሳቸው ሰይጣን ይስባሉ። የመንፈስ ርኩስ ጋር ነው አብረው ያሉት። አስማቱን ሲናገሩት ብትሰሙ ታብዳላችሁ። ታዲያ አሁን ሌባ ሰው መቼስ እንደው ሌላውን ሰው ንጹህ ነው ብሎ አያስብም አይደለም? ሌባ ሁሉም ሰው ሌባ ነው የሚመስለው። መተተኛም ሰው ሁሉም ሰው መተተኛ ነው የሚመስለው። ቢሰራም ባይሰራም ያዳኑ በዛው ሰይጣን ጋር አብሮ ስላለ ሁሉ ነገር የሚሰራው ነገር ከሰይጣን ውጪ ሌላ የሚሰራ አይመስለው። ሌባ እናት ልጇን አታምንም ብለዋል አባቶቻችን። ሌባ ሁሉም ሰው ሌባ ነው። ውሸታም ሰውም ከሆነ ሁሉም ሰው ውሸታም ነው የሚመስለው። ሰው በራሱ እይታ መተተኛም ሰው ጠንቋይም ሁሉም ሰው ጠንቋይ ነው የሚመስለው። በቃ እንዴ መንፈስ ቅዱስ እኛ ጋር ሆኖ ስራ እየሰራ አይደለም። መዳን እኮ ራሱ ታምር ነው። መፈወስ የማይታየው ሰይጣን በሚታይ መስቀል ውሃ ባርኮ ውሃውን ወደ መድኃኒት መቀየር እኮ ይሄ እኮ ታምር እኮ ነው። ጌታ እኮ በትምህርትም በታምራትም ነው ያስተማረው። ዛሬም እኮ ቤተክርስቲያኑ ያለችው በትምህርትም በታምራትም ነው። ትምህርቱ ወንጌሉ ይነገራቸዋል፣ ጌታ ያደረገው ይነገራል። እዚህ አልፎ ደግሞ ልክ ጌታ እንደፈወሰው ሁሉ አባቶቻችን በጸሎታቸው በመስቀላቸው ይፈውሳሉ። ይህም ደግሞ ሕያው የሆነ የእግዚአብሔር ቃል ነው። በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከዚያ የበለጠ ስራ ይሰራል ነው ያለው። እንዴ አንሳሳት እንጂ የመስቀሉ ልጆች እንዴት እንደነባበራለን? እንዴት ሰይጣን ሰው ላይ አድሮ ቢናገር እንዴት እውነት ነው ብለን እናስባለን? እንዴት መስቀሉ ላይ ሌላ ነገር ይመጣ ብለን ውስጣችን ሊያስብ ይገባል። ምእመናን በጣም ጥንቃቄ አድርጉ። በመስቀል ላይ ምንም የሚሰራ መስተፋቅርም ሌላም ምንም የለም። ምክንያቱም መስቀሉ ላይ ሲደርስ ይደረግ እንኳን ቢባል መስቀሉ ይሽረዋል። ታዲያ እንደዛ ከሆነ ለምንድን ነው በመስቀል ተባርኮ ውሃው ጸበል ሲገባ መስተፋቅሩ ሁሉ ለምንድን ነው የሚለፈልፈው? ደብተራ ገሌ ነው መስተፋቅር የሰራብኝ ሴቶች ሲለፈልፉ አላያችኋችሁ? እንኳን መስቀሉ ላይ ሊያርፍ ይቀርና መስቀሉ ባረፈበት ውሃ ላይ ውሃው ተባርኮ የደብተሮቹን ስራ እየተናገራል። እኔ ደብተራ ገሌ ነኝ፣ እኔ ነኝ መስተፋቅር ያረኩባት፣ እኔ ነኝ የዋልኩባት፣ ገሌ ነው የዋለባት እያለ አይደል እንዴ? ይሄ ራሱ አናምንም እንዴ? ይሄን ያደረገው ማን ነው? መስቀሉ። ካህኑ መስቀል ይዞ ውሃውን ባረከው፣ ውሃው ወደ መድኃኒት ተቀየረ። በቃ ካህኑ ቆሞ አጠመቀ፣ ቃለ እግዚአብሔር ተነገረ፣ መስቀሉ ይዞ ባረከ፣ ሰይጣን ለፈለፈ፣ ጮኸ። ታዲያ እንዴት ነው ታቦቱ ላይ ሰይጣን የሚመጣው? ታዲያ እንዴት ነው መስቀሉ ላይ ሰይጣን የሚመጣው? እና ምእመናን በእውነት ከእውነት የራቀ እናንተ እንድትወረግጉ ሰይጣን እናንተን እንድደነግጡ ከካህናቱ እንድትርቁ ከመስቀሉ እንድትርቁ የበለጠ የራሱ እንድትሆኑ በዚህ መነኩሴ ላይ አድሮ ስለ መስቀል በመስቀል ላይ ሽቶ አድርገን አሳልመን መስተፋቅር እንሰራ ነበር ብሏል። ሊያደርግ ይችላል፣ ግን አይሰራለትም። ደግነቱ ስንት ሰው አመነለት፣ ስንት ሰው ወደደው። ታዲያ ብትወዱት ኑሮ መቼ ቤተክርስቲያን ጥሎ መናፍቅ ወደ ምንፍቅና ይሄድ ነበር? እናንተ ወዳችሁት ቢኖር ኑሮ የምትወዱት እኮ ምን እንድታረጉለት ነው መስተፋቅር የሚያደርገው? ገንዘብ እንድትሰጡት ነው አይደል? እንድታበሉት ነው፣ እንድታጠጡት ነው፣ እንድታለብሱት ነው። ያን ያደረገው ካደረገ ለምን አልሰራለትም ታዲያ? ምን ያን ካደረገ ያን ማድረግ ከቻለ ለምን ወደ ምንፍቅናው ዓለም ገንዘብ ፍለጋ ሄደ? አልሰራለት ብሎ አይደል? ኮሮናው እንኳን ርቆ የቀረው በመስቀል ነው። የመናጤ በሽታ ዓለም ሲጨነቅ ኢትዮጵያ ላይ የረባ ጉዳት ሳያደርስ ርቆ የቀረው በመስቀል ነው። በጸበላችን ነው፣ በእምነታችን ነው። ምእመናን እምነት ቀልድ አይደለም። በእምነት አይቀለድም። በእውነት እኔ ምንድነው ችግሩ? እኔ አንድ ነገር ቪዲዮ ብሰራ ዩቲዩብ ላይ ገብታችሁ ሰብስክራይብ አታደርጉም፣ ሼር አታደርጉም። ቲክቶክ ላይ በለቀውም በጣም ሁሉ ሰው እንዲያየው ሁሉ ሰው ማየት አለበት እና በመስቀል ላይ የሚሰራ
ምንም መተት ምንም አይነት ነገር የለም። ቢሰራም አይሰራም። መስቀሉ ብን አድርጎ ሰይጣኑን ያርቀዋል። እንዲያውም ይሽርበታል፣ አይሰራበትም። ሌላም ልጅ እንዲሁ እየተናገረ ስለ ታቦትም እየተናገረ ሰምቻለሁ። እሱንም በሌላ ቀን እመጣበታለሁ። ታቦት የእግዚአብሔር ቃል ለሰይጣን ይሸነፋል። አልፋ ኦሜጋ ፊተኛውና የኋላው ኢየሱስ ክርስቶስ ቃል ለሰይጣን ይሸነፋል። እንዲህ ታስባላችሁ? ታምናላችሁ? ክርስቶስ መስቀል ለሰይጣን ይሸነፋል? እንዳታምኑ፣ ውሸት። ያው እግዚአብሔር ምስክሬ ነው። በመስቀል ምንም በሽታ አይመጣም። በመስቀል በሽታ ይወገዳል። በመስቀል በሽታ ይጠፋል። በመስቀል ህይወታችን ይታደሳል። ከሰይጣን ኬላ፣ ከሰይጣን አሽከላ፣ ከሰይጣን ወጥመድ የምንድንበት ብቸኛው መድኃኒታችን፣ የቤተ ክርስቲያን ብቸኛው መድኃኒቷ፣ ብቸኛው ጋሻዋ፣ ብቸኛው ጦሯ መስቀሏ ነው። መስቀል እንዲያውም ለክርስቲያኖቹ ምን ይባላል? አትሳቁ፣ ከመጠን በላይ ሳቅ አትሳቁ፣ ሰይጣን ሊገባ ይችላል። ካሳቃችሁ፣ የተለየ በህይወታችሁ ሳቅ ከተሰማችሁ እጣታችሁን እንዲህ አድርጋችሁ መስቀል ቅርጽ ሰርታችሁ አማትቡ። የተለየ ሳቅ ከመጣባችሁ፣ የተለየ ነገር ከተሰማችሁ፣ እንቅፋትም ከመታችሁ እንደዚሁ በድጋሚ ስቅ ካላችሁ ቶሎ ብላችሁ አማትቡ። በስቅታው ሰይጣን ሊገባ ይችላል። የተለየ ነገር በህይወታችሁ ከመጣ አማትቡ ነው የተባለው እና በመስቀል አማትባችሁ አጥፉት ነው የተባለና የተወደዳችሁ ምእመናን ሰይጣን ከመስቀል ጋር ጌታ ከተሰቀለ ጀምሮ ላይታረቁ ላይገናኙ ለአንዴና ለመጨረሻ ተለያይተው ቀርተዋል። እስካሁን ድረስ እናቶቻችን አባቶቻችን በመስቀሉ እየዳኑ በመስቀሉ ጸበል እየፈለቀላቸው አባቶቻችን እየባረኩ ውሃውን እያዳኑ መጥተዋል። መስቀል ይዞ አባቶቻችን የፈለገ ካህን እንዲሁ በራሱ በግሉ እንኳን ንጽህና ባይኖረው ቅድስና ባይኖረው ከካህኑ ጋር ሆኖ እግዚአብሔር ማዳኑን ግን አይተው፣ በፍጹም አይተው። ለራሱ በሚጠይቅበት ይጠየቃል። እግዚአብሔር ግን በካህኑ ላይ ሆኖ ግን እናንተን መስቀሉን በያዘው ካህን ላይ እናንተን ይፈውሳቸዋል፣ ያድናቸዋል፣ የምትፈልጉትን ነገር ያደርግላቸዋል። ካህናቶቹን አላያቸዋቸውም? ቅዳሴ ቀድሰው ሲጨርሱ የሚጠቀሙት አንድ ትልቅ ቋንቋ፣ ደስ የሚል ቋንቋ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አምላካችን ሆይ እንደ ቸርነት እንጂ እንደ በደላችን አይሆንም። ደጋግሞ 3 ጊዜ አምላካችን ሆይ እንደ ቸርነት እንጂ እንደ በደላችን። ምክንያቱም ቸርነቱ እንጂ እንዲቀድሱ ያደረጋቸው ስራቸው ሊያስቀድሳቸው ይችላል። ቸርነቱ እንጂ እንድናስቀድስ ያስቻለን የሰራነው ስራ እንድናስቀድስ እዚያ እንድንቆም ሊያስችለን ይችላል። ግን እንደምን ይደረጋል? እንደ ቸርነት ክርስቶስ ቸርነቱ ትከለክለዋለች። ቁጣው በቸርነቱ ምሕረቱ ይበዛል። ምሕረቱ ትከለክለዋለች። ቸርነቱ እግዚአብሔር ቸር ነው። እግዚአብሔር ደግ ነው። እግዚአብሔር የቸርነት ምንጭ ነው። የደግነት ምንጭ ነው። የሰላም ምንጭ ነው። የፍቅር ምንጭ ነው። እናም ይመናል በመስቀል የሚደረግ ነገር የለም። በመስቀል የሚመጣ በሽታም የለም። አዋን በመስቀሉ አድርጎ ይመጣ ይሻርበታል። እንደው በመስቀሉ ሲመጣ እናንተ ምንም ችግር አይገጥማችሁም ነበር። እየተወላወልን እየተጠራጠርን በግላችን በሌላ ስለመጣ በመስቀልማ ከመጣ መስቀሉማ ምን ስራ ይሰራል? አላማው ታዲያ መስቀሉ ለዚህ አይደል? ሰይጣን ሲጀመር መስቀሉ ሲመች በዚህ አካባቢ ሲገኝ ካህኑ ሲያወራው መች በዚህ አካባቢ ሲገኝ ናይ ተወዳችሁ ምእመናን ይችን ነገር አይቼ ስለነበረ በመስቀል የሚደረግም ነገር የለም። ከተደረገ መስቀል በሽታ የሚያረቅ እንጂ በሽታ ያመጣም። ምንም ይደረግ ምንም የሰይጣን ልጆች ሁሉ ጊዜም ሰይጣን ናቸው። እኔ እንደው መቼም ባላንጋራ ማብዛት እየሆነ ነው እንጂ እነዚህን የሚናገሩ ሰዎች ራሳቸው በጥንቁልና ህይወት የነበሩ ሰዎች ናቸው። ራሳቸው ግን ስላልሰራላቸው መስተፋቅሩም ስላልሰራላቸው ህዝቡም ስላልወደዳቸው ገንዘብም ስላልሰጣቸው ብዙ ነገሮች ስላልተስተካከሉላቸው የተሻለ ገንዘብ ወደሚገኝበት ሄደዋል። ከሄዱ ደግሞ እንዲህ እናረግ ነበር። ታዲያ ካደረገው ለምን ጥሎ ወጣ? ለነብስ ብሎ ነው። መስቀሉን ቀብቶ ሰው እንዲወደኝ መስተፋቅር የሰራ ሰው ለነብሱ ያስባል? እኔ በእውነት እንደው ለዚህ ሰው መልስ መስጠት ያስፈልጋል። ምእመናን እንዲያው በፍጹም ጠንካራ ክርስቲያን
እንደው ጸሎት እንኳን ባጸልይ እምነት ያለው ክርስቲያን ለሰይጣን ለመተት አይዳረግም። እምነቱ ያድነዋል። ፍጹም እምነት ያለው ሰው በፍጹም ፍጹም እምነት ብትኖርህ እኮ ትንሽዬ ቅንጣት የምታክል እምነት ካለ እኮ ነው የተባለው። ይሄን ተራራ ከዚህ ተነስተህ እዛ ማዶ ይሄዳል እኮ ነው የተባለው። ያውም ሰናፍጭ ቅንጣት የምታክል እምነት ነው የተባለው። እምነት ያለው ሰው ባይጸልይ ጸሎት ባያውቅ እግዚአብሔር አምላኬ ያድነኛል፣ እግዚአብሔር አምላኬ ከሚደረገው ነገር ይጠብቀኛል ካልን በፍጹም ማንም አይነካም። ከኛ የሚጠበቀው እምነት ብቻ። እምነት እየጎደለን ነውና በእውነት አንድ ቀን እንደዋዛ አንድ ሁለት ሰዎች አውርታችሁኝ እንደ ውስጤን ስለከነከነኝ ነው እና የሚሰሩም ካሉ ለራሳቸው እዚያው እግዚአብሔር ጠይቃቸው፣ እናንተን ግን አይነካችሁም። እርግጠኛ ሆኜ የምነግራችሁ ነገር ቢኖር በመስቀል በሽታ አይመጣም። በመስቀሉ ጸሮ አግረረ ወልድ ዛለመ ፈጠረ አምላከ ሰባትን ኩሉ ተላለ። በመስቀሉ ጠላቶችን አስወገደን የተባለው ጣለን የተባለው ዓለምን የፈጠረ ወልድ በመስቀሉ ነው የተባለው። አምላከ ሰባት የምስጋና አምላክ ክርስቶስ ከሁሉ በላይ ከፍ አለ ነው የሚለው። መስቀሉም አለ ክርስቶስ እኮ ሙሽርነቱ ነው። በመስቀሉ ላይ እኮ ነው ዘውዱን የደፋ የሾህ አክሊል የደፋበት። መስቀሉማ የተለየ ነው። መስቀሉማ ለኛማ የፈለገ ቢሆን በመስቀሉማ ችግር የለብንም፣ አንደራደርም። በመስቀላችን አንደራደር። መስቀላችን እርግጠኛ ሆነን ትናንትናም ሰርተውበታል አባቶቻችን፣ ዛሬም እንሰራበታለን፣ ነገም ልጆቻችን ይሰሩበታል። መስቀላችን እስከ መጨረሻው እስከ መንግስተ ሰማያት ድረስ የሚደርስ ህይወታችን ነው። መስቀል ባያስፈልግ ኖሮማ ቤተክርስቲያን ህይወታ በሙሉ መስቀላችን 41 ቡራኬ አለ ቅዳሴ ላይ 41 ቡራኬ ግማሹ የውስጥ ግማሹ የውጭ ነው። የውጭ በመስቀል ነው የሚደረገው፣ የውስጡ በእጅን አመሳቅሎ በዚህ ነው ስጋውና ደሙ የሚከብረው። እናንተም አስቀዳሽ ሆናችሁ ስጋው ደግሞ ለእናንተ የምትከብሩት በውጭ በመስቀል ትባረካላችሁ። ስጋው በውስጥ በእጅ በትምህርተ መስቀል ይባረካል። ስጋው ወደ ፍጹም ህብስት ወደ ፍጹም ስጋ የሚቀየረው በመስቀል ነው። ፍጹም ወይን ወደ ፍጹም ደም የሚቀየረው በመስቀል በቡራኬ ነው። ምእመናን ይሄንን በደንብ ልታስተውሉ ይገባል። ይሄንን ሙሉውን ካስተላለፈው እሰየው፣ ካላስተላለፈውም ዩቲዩብ ኃይለ ልዑል ሚዲያ የሚል አለ። በሱ ሰብስክራይብ አድርጉ፣ ሸርም አድርጉት፣ ሁሉም ሰው ይወቀው። ቲክቶክም አለን። ቲክቶኩም ላይ ፎሎ አድርጉትና ለሁሉም አሳዩት። ሁሉም ይየውና ለሁሉም ይድረስ አደራ ነው የምለው። እኔ ሌላውን ተውት፣ ሁሉ ሰው ሰምቶት እውነቱን አውቆት መስቀላችን በሽታ አራቂ እንጂ በሽታ አምጪ ስላልሆነ በመስቀላችን እኛ የዳንበት የህይወት ዋጋ የተከፈለበት ደሙን እያዘራኛን ካሳ የተቀበለበት ሰይጣን ለአንዴ ለመጨረሻ ምሎ የሸሸበት የራቀበት ዳግም ላይ መለስ ወስኖ የሸሸበት ነው መስቀላችን እና በብሉይ ኪዳን የነፍስ ማውጫው መናኸሪያው ነበር። በአዲስ ኪዳን ግን እንዲህ ብሎ ነገር የለም። መስቀልና ክርስቶስ ለአንዴና ለመጨረሻ ተለያይተዋል። ተደብቆ አዳምን በዚያ ቢገለው ጌታ ደግሞ በስጋ ተደብቆ ደግሞ እሱን ድል አድርጎ እዚያ መስቀል ላይ መስቀሉን የተረገመ የተባለውን ወደ መድኃኒት ቀይሮ ወደ አዳኝነት ቀይሮ በመስቀሉ ብዙ ነገሮች ህይወታችን ውሃውን የምንባርክበት ሌላውን የምንለውጥበት አልጫውን ህይወት የምንለውጥበት መስቀላችን ነውና ስንሳለመው የምንኖረው ውለታም ስላለብንና ነፃ ያወጣንበትም ስለሆነ ነፃ ያወጣንበት የነፃነታችን አርማ ነው መስቀላችን። የሚመናን ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ቲክቶኩ ሊቆርጠው ይችላል። ዩቲዩብ ግን ኃይለ ልዑል ሚዲያ ብላችሁ ገብታችሁ ሙሉውን እዩት። በመስቀል ሌላም ካስፈለገ አስተያየት ከእናንተ ተቀበላለሁ። ኮሜንት ላይ ጻፉ። የሚስተካከል የሚጨመርም ካለ ብዙ ስለ መስቀል ተናግረን መጨጨም ብዙ ነገር መናገር ባጭሩ መነግራችሁ በመስቀል የሚደረግ ነገር አይሰራም። በቃ መስቀል በሽታ ማራቂያችን ነው። በመስቀሉ ድነትን ያገኘን እንጂ በመስቀሉ በሽታ አይመጣብንም። ስለማይመጣብንም ስለማይሆንም ይሄንን እንድታውቁ ፈልጋለሁ። የተወደዳችሁ ምናን ልጆችም የምታውቁኝም ማታውቁኝም መስቀላችን የኛ መድኃኒታችን ነው። ግን እንደዋዛ ያወራው ወሬ እንድትጠራጠሩ አድርጓችሁ ነው ይሄንን ልናወራ የቻልነው። ከተጠራጠርን ደግሞ መነጋገር ስላለብን ይሄንን እንትን ያልኩትና ስለዚህ ይሄንን መልእክት ለሁሉም ሰው እንዲደርስ አዳርሱ፣ ሸር አድርጉልኝ። የተወደዳችሁ ምእመናን እኔ ያን ያህል እውነታውን ሰው እንዲያውቅ እንጂ እኔ ፎሎ አድርጉልኝ ሸር አድርጉኝ ምናምን በየ ሀገር ያለ ብዬ አለምን። ምክንያቱም የጋራ ድህነታችን የጋራ ነው።
እውነታውም የጋራ ነው፣ ትምህርቱም የጋራ ነው። ይሄ የራሳችሁ ነው። ቲክቶክም የራሳችሁ ነው፣ ዩቲዩብም የራሳችሁ ነው እና ሰው በዛ ሲል የበለጠ እንመማርበታለን። እግዚአብሔር ከእናንተ ጋር ይሁን። እውነት መድኃኔዓለም ክርስቶስ ማስተዋሉን ያደለን። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።